ሰሞኑ የሆነ ቪዲዮ ወደዚህ ሲላየውኝና ስለሱ አውርቼ ወደ ጉዳያችን እንለፍ። በወንድሙ መዳን የሚበሳጨው ባይዘው ጅኒ ብቻ ነው የተወጋ ይሁን። በወንድሙ መዳን የማይደሰተው አጋንንት ብቻ ነው። በዚህ ሚዲያ ላይ አያቸዋለሁ። በዮኒ መዳን በጣም ማላገት ውስጥ ያላችሁ ሊመለስ ይችላል እያላችሁ ክፉ ትንቢት የምትተነብዩ ኢንኬዝ ነገ እንኳን የሆነ ነገር ቢሆን ተናግሬ ነበር ለማለት አይገርም? ተናግሬ ነበር ለማለት ብቻ ራስን እንደ ጻድቅ ለማየት በሰው መዳን የማትደሰቱ ሰዎች እረፉ። እኛ በእናንተ ተግባር አልተደሰትንም። እኔ አልተደሰትኩም። ይሄ የኔ አቋም ብቻ ነው። እሺ ራሴን ወክዬ ነው ማወራ። ደስ አይል። እንዴት እሱ የተለየ ነፍስ ነው? የተለየ ነፍስ አይደለም። ዮኒ በመዳኑ ጴንጤነት የሆነ ከዘቀጠበት አልወጣም። ክርስትና ባለበት ነው። ግን የሆነ ሰው ሲድን ግን የዳነበት መንገድ ያስደስተናል። ኦኬ እኔንም ዮኒንም ያዳነን እኮ ጌታ ኢየሱስ ነው አይደል? አንዱ ጌታ ነው፣ አንዱ መስቀል ነው ያዳነን። ግን የዳንበት መንገድ ያስገርመናል እንዴ! የሐዋርያው ቅዱስ ጳውሎስ የዳነበት መንገድ በልዩነት መጽሐፍ ቅዱስ ለምን የከተበልን ይመስላችኋል? የሐዋርያው ቅዱስ ጳውሎስ እኮ አዳዳን የገረመን አዳኙ የተለየ ስለሆነ እኮ አይደለም፣ የዳነበት መንገድ ነው። የሐዋርያት ሥራ ምዕራፍ 6 ላይ በስጢፋኖስ መወገር፣ ምዕራፍ 7 ላይ በስጢፋኖስ መወገር ወጋሪያዎቹ ልብሳቸውን እሱ እግር ስር ያስቀምጡ የነበሩ ከተወሰኑ ምዕራፎች በኋላ ምዕራፍ 9 ላይ ጌታ ኢየሱስ አገኘው ስንባል እንዴት ነው ማንደነቀው? የሐዋርያት ሥራ ላይ እኮ አንድ ሲሞን የሚባል በሰማርያ ይኖር የነበረ ጠንቋይ እኮ ስለሱ መዳን ተዘግቦልናል። ለምንድን ነው የተደነቅነው? በሱ መዳን። ሰውየው ጠንቋይ ነው፣ ይልማም ይጥፋም ሰውየው ተጽዕኖ ፈጣሪ ነው። ጠንቋይ እኮ ነው፣ ግን ተጽዕኖ ፈጣሪ ነው። ኔጌቲቭም ይሁን በወደድከው ባልወደድከው መንገድ ይሁን ሰውየው ተጽዕኖ ፈጣሪ። አንድ የማንክደው ጉዳይ ግን ዮኒ ተጽዕኖ ፈጣሪ ነበር። ለምሳሌ ትናንት ተጽዕኖ የፈጠረበት መንገዱ እኔ ደስ የማይለኝ ነበር፣ ግን ተጽዕኖ ፈጣሪ ነው፣ አይካድም። ተሰሚ ነው፣ ይናገራል። ስንት ዓመት 10 ምናምን ዓመት በሚዲያ ይሰማል። ያላ ሰው የለም። ዛሬ ለጌታ ተሸነፈ ስትባል እንዴ ነው ማትደሰት? እኔ ደስ ብሎኛል ዮኒሻ፣ በአንተ መዳን ደስ ብሎኛል። ብዙ ወንድሞችም ደስ ብሎናል። ጌታ ኢየሱስ የሆነን ልብ ጠንካራውን ልብ ሲያሸንፍ ከመደነቅ ውጭ ምንም ማለት አንችልም ማለት ነው። ወደ ዛሬው ሄደናል። ዛሬ ፍቅርን ፍቅር ያዘው የሚል በጣም ምጥን ያለች ስለ እግዚአብሔር ፍቅር እናወራለን። ፍቅርን ፍቅር ያዘው። ስለ ፍቅር ከማውራታችን በፊት ታውቃላችሁ ግሪኮች ፍቅርን በብዙ አይነት መንገድ ይፈቱታል። አንዳንዶች 17 አይነት የፍቅር አይነት አለ ይላሉ። አንዳንዶች 10 ናቸው ይላሉ። አንዳንዶች 6 ናቸው ይላሉ። እሱ የኛ ኬዝ አይደለም። ግን እኔ 5ቱን አይነት የፍቅር አይነት ላሳያችሁ። 5 አይነት የፍቅር አይነት ዛሬ ላሳያችሁና ላወራው ወደ ፈለኩት ጉዳይ እገባለሁ። አንደኛው የፍቅር አይነት ኤሮስ ፍቅር ይባላል። ቃላቶቹ የግሪክ ቋንቋ ናቸው፣ እንዳያደናግሯቸው። ኤሮስ ፍቅር ማለት እርስ በርስ በሚፈላለጉ በሁለት ሰዎች መካከል እኔን ትፈልገኛለች፣ እኔ እሷን እፈልጋታለሁ። የዚህ ፍቅር እጅ መንሻው መፈላለግ ይባላል። ምን አልኳችሁ? ኤሮስ ፍቅር ይባላል። ሌላው ደግሞ ስቶርጌ ፍቅር ይባላል። ይሄ ደግሞ ብዙ ጊዜ ሪሌሽንሽፕ ላይ የሚታይ ነው። ረጅም ጊዜ አብሮ ከማሳለፍ የተነሳ የሚፈጠር የፍቅር አይነት ነው። ለምሳሌ አንድ ካምፓኒ አብሮ እየሰሩ ጓደኛሞች ሆነው በጓደኝነት ቀጥለው ከዛ ወደ ፍቅር የሚሸጋገር የፍቅር አይነት ነው ስቶርጌ ፍቅር የሚባለው ማለት ነው። ሉዱስ ፍቅር ደግሞ የሚባል አንድ የፍቅር አይነት አለ። ይሄ ደግሞ ቁርጠኝነት የማይታይበትና አፍቃሪው የግል ፍላጎቱን ለማስከበር የሚያደርገው የፍቅር አይነት ነው። ምን ማለት ነው? ለምሳሌ አንዳንድ የአዲስ አበባ ልጅ አጋጥሞ ያውቅም? ይወዳታል እኮ እሷ አትወደውም። ከዛ ባይወዳትም ግን ማን ስለሆነች ነው ብሎ በፍቅሩ ይቀጥላል። እሷ ማን ስለሆነች ነው እንዴት ንቃኝ ነው ብሎ የራሱን ክብር ለማስከበር ሲል የሚቀጥልበት የፍቅር አይነት ነው። ሉዱስ ፍቅር ይባላል። ይሄ ደግሞ ብዙ ጊዜ የአዲስ አበባ ልጆች እናውቀዋለንና ማን ስለሆነች ነው እሷ ሄደን በራፏ ላይ የጥበብ ወርቅዬ ዘፈን እንዘፍናለን። ድሮ አስታውሳለሁ። ሄደን ለማስከበር የሚደረግ የፍቅር አይነት ነው። ዛሬ ዜዶ ስለምን ሊያወራ ነው ያላችሁ ምፈጥነው በደንብ ይገባችኋል። በኋላ ጠልቀን እንገባለን። አራተኛው
ሜኒያ ፍቅር ይባላል። ይሄ ደግሞ ፈረንጆች ኦብሰሲቭ ላቭ የሚሉት ማለት ነው። ለምሳሌ በአፍቃሪውና በተፈቃሪው መካከል ላይተዋወቁ ይችላሉ። አንዷ ተነስታ ክርስቲያኖ ሮናልዶን አፈቅረዋለሁ እሱ ካልመጣ ራሴን አጠፋለሁ ልትል ትችላለች። ይሄ ሜኒያ ፍቅር ወይም ደግሞ በእንግሊዝኛው የኦብሰሲቭ ላቭ የሚባለው ማለት ነው። የሆነ ታዋቂ አንዱን ታዋቂ ተነስታ ድሮ አስታውሳለሁ 9ኛ ክፍል ምናምን እያለሁ 10 ፌንት የምትነቅልና አሸርን አፈቅረዋለሁ እያለች ፌንት የምትነቅል ልጅ ነበረች። አሸር ማለት ዘፋኙ ማለት ጀስቲን ቢበርን አፈቅረዋለሁ። አያውቁትም እኮ እጃቸው ላይ ይነቀሱታል። ዲያሪያችሁ ራሳችሁን እያያችሁ የቱ ጋር እንዳላችሁ። የመጨረሻው ታጨርስ የሆነ ነገር ልበል፣ ይቅርታ እኔንም ጭራሽ ፍቅር ሳይሆን ልጅ ወልጄለታለሁ 2 ልጆች ያለችኛለች። አንተ ትቀልዳለህ። ይሄ አግል አስሩ ሜኒያ ፍቅር እንደለው 2 ልጅ አስወልደኛለች። ነገርየው ልክ ነው ልክ አይደለም እሱ አይደለም ዛሬ እኔ ትምህርትና ሌላኛው ሜኒያ ፍቅር ይባላል። በየቀኑ ውሎና አዳሯ ክፉ ቦታ የሆነ ሴት በነብይ ያውም ነብይ ሲያገባት ምን ሪዝናል? እሱ ብቻ አይደለም ጥላው ሄዳ ድጋሚ እንዴ ዋጋ ገዝቶ ያለመጣትን ሴትዮ ሄዳበት ዋጋ ገዝቶ አመጣት፣ ዋጋ አውጥቶ አመጣት። እግዚአብሔር እኮ እንደዚህ አለ። የእስራኤል ልጆች ወደ ሌሎች አማልክት አለ። ምን ማለት ነው? እኔም ቢከዱኝ እንኳን እኮ ሰው ወደ አማልክት ተመለሰ ማለት አምላኩን ረሳ ማለት ነው። የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብን ጥፍጥፍ ቢወዱ እንኳን እንደምወዳቸው አንተ ሂድና አመንዝራይቱን ውሽሟን የምትወደውን ሴት ሂድና ውደዳት አለኛል። እውነተኛዋ ጎሜር እኔና እናንተ ያለ ምክንያት የተወደድ ነው። አንዳንዱ ጠላ ቤት እኮ ነው ያገኘው። አንዳንዱ እኔ ጠላ ቤት ነው ጌታን ያገኘው ታውቃላችሁ። ከዚህ ፊት ምስክርነቴ ሙሉ ምስክርነቴ ሜሎስ ዩቲዩብ ላይ ያለ ማየት ይችላል። ጠላ ቤት እንዴት ጌታ ይገኛል? ጠላ ቤት ቤተሰቦቻችን ድሮ ጫት ቤት ስንሆን የት እንደምንቅም ስለሚያውቁ እዛ ቦታ መግባት ስለሚያስጠላቸው ለክብራቸው ስለማይመጥን እዛ ውስጥ ባለ በአንዱ ጓደኛችን ነው የሚያስጠሩት። ጠላ ቤትም ብንሆን እዛ ውስጥ ባለ በሆነ ሰው እናትህ ትጠራለች ተብሎ በሰው ነው የሚያስጠሩ። ለምን? ያለንበት ቦታ ለቤተሰቦቻችን ራሱ ክብር ስለማይመጥን። እኔ እኮ ጠላ ቤት ድንገት ገና ያስኩት ጣሳ ሳልጨርስ ነው ተነስቼ ኢየሱስ ማለት የጀመርኩት። ጌታ ኢየሱስ ያ ክፉ ቦታ ብዙዎች ውስጣቸው ከገባው ነገር የተነሳ አዳራቸው ቱቦ ውላቸው ቱቦ በሚያደርገው በዛ ቤት ውስጥ ጌታ ኢየሱስ እኔን ለማግኘት ገብርኤልን አላከም፣ ሚካኤልን አላከም፣ የሆነ ቅዱስ ነው የምትለው ሰውዬ የሆነን ሰው አላከም። ነፍሱ የተቅበዘበዘቸውን መኖር ያስጠላውን ሞት የሚሸተውን ዜዶን ፍለጋ ጠላ ቤት ተገኘ። የኔ ብቻ አይደለም የብዙዎቻችን ደማስቆ ይለያል። አንዳንዶቻችን ክፉ ነገር ለማድረግ ስንሄድ ልክ እንደ ጳውሎስ ማለት ነው። አንዳንዶቻችን ራሳችን ለማጥፋት ራስ ማጥፊያ የሆነ ነገር እያበጃጀን፣ አንዳንዶቻችን ነገ የሆነ ኃጢአት ለመስራት እያሰበን እኮ ነው ጌታ ኢየሱስ ያገኘን። አየህ መነሻችን ራሱ ለመወደድ የሚያበቃ አይደለም። ለመወደድ የሚያበቃ አይደለም። ከዛ ዮሐንስ እንደዚህ ያለ ቅድም ያነበብኩላችሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። ከዛ ዮሐንስ በወንጌሉ አሁንም ለጥቆ በ15ኛው ምዕራፍ እንደዚህ ያለ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ጌታ ኢየሱስ እኔና እናንተ ሲወደን አይ ላቭ ዩ እያለን አይደለም፣ ነፍሱን እስከ መስጠት ድረስ ወዶናል። በቃላት ቁልምጫ ብቻ አይደለም፣ ያ አሳዳጁን ሳኦልን ነፍሱን እስከ መስጠት ድረስ ወዶታል። እንደዚህ የሚል መዝሙር አለ አይደል? ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል። ለዘላለም ነው፣ ለዘላለም ነው ሲወድ ጌታ
እስከ መስቀል ነው ሲወድ ጌታ ላይ ጥላ ነው። ለምን መሰላችሁ? የብዙ ሰው ፍቅር በምክንያት ወዷችሁ በምክንያት ይጠላችኋል። ትናንትና በጎ በመሰላችሁት ጊዜ ይወዳችሁና ክፉ የሆናችሁ ሲመስለው መልሶ ይጠላችኋል። የብዙ ሰው ፍቅር እንደ መንግስት ትምህርት ቤት ባንዲራ ነው። ጠዋት ይሰቅላችሁና ከየት ወረደ ሳይል ከሰዓት ደግሞ ያወርዳችኋል። ምክንያቱም በሪዝን ነው የሰቀላችሁ፣ በሪዝን ያወርዳችኋል። ይሄ ፍቅር በምክንያት የሆነ ፍቅር አይደለም። ያለ ምክንያት ተወድጃለሁና በምክንያት የምጠላበት ፍቅር ውስጥ አይደለም ያለሁት። ጌታ ኢየሱስ እኔን ሲወደኝ በምክንያት አልወደደኝም፣ በምክንያት አይጠላኝም። ለምን? ቅድም እንዳለው የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና እግዚአብሔር እንደሚወዳቸው ልክ እንደዛ አንተም አመንዝራይቱን ውሽሟን የምትወደውን ሴት ሂድና ውደድ አለ። ተወድጃለሁ። ሃሌሉያ። ምን የሚያስወድድ ነገር አለን? እኔ መዝሙር ነው የሚመጣልኝ። እኔ ምን ኖሮኝ ነው የሚያስወድድ ከላይ ከዙፋኑ የሚያስወርድ እርቃንህን ሆነ ያለ በፍታ ክብሬ መልሰሃል የኔ ጌታ አስቀምጠኛል በከፍ ምወድ ምክንያት ኖሮኝ ነው ኢየሱሴ ማነባው የገባኝ ገብቶኝ ነው የማለቅሰው ምወድ ምክንያት ኖሮኝ ነው ኢየሱሴ ማነባው የገባኝ ገብቶኝ ነው የማለቅሰው እገረማለሁ ዝም ብዬ እደነቃለሁ በሕይወቴ ዛሬም በአሜን መኖሬ ትውስ ሲል ትናንቴ እገረማለሁ በአባቴ። እንዴ በዚህ ያልተገረማችሁ ወዳጆች ብራዘር በሰርጋችሁ ቀን አታገኙትም ይህንን ግርምት። እኔ ሰርጌ ቀን ተገረምኩኝ። ሆኒ ኤክስፐርድ አረግ አሁን ቀኑ ነው ማስታወሰው በፎቶ ምናምን እንጂ አሁን አልገረምም። ትናንትና መገረሙ ዛሬ መገረሙ የዛሬ ዓመትም የተገረምኩት ወደፊት የዛሬ ዓመት መገረምበት ኤክስፐርድ የማያደርግ አንድ መገረም ምንድነው አትለኝም? የተወደድኩበትን ፍቅር ሳስበው እንዴት ወደድከን ባይዘው። ይህንን ጥያቄ እስራኤላውያን እኮ መልሰው ጠየቁት። አይገርም? እሱ ጥቅስ መጣልኝ ላንብብላችሁ። ምክንያቱም ስራቸው ክፉ ነው፣ ስራቸው ምንዝርና ነው፣ ስራቸው ጣዖት ማምለክ ነው። ከዛ እንደዚህ ብለው ጠየቁት። እንደዚህ ይላል ትንቢተ ሚልክያስ ምዕራፍ 1 ቁጥር 2 ጀምሮ ወድጃችኋለሁ ይላል እግዚአብሔር። እግዚአብሔር ተቸገረ፣ በጣም አልረዳሉትና እንደዚህ ይላል ወድጃችኋለሁ ይላል እግዚአብሔር። ከዛስ እነሱ ምን እንዳሉ ታውቃለህ? እናንተ ግን በምን ወደድከን ብላችኋል ማለት ተጠራጠሩ። እንዴ ስራቸውና የእሱ መውደድ አልገጠም ሲላቸው እናንተ እንዴት በምን ወደድከን ሪዝኑ ምንድን ነው ብላችኋል ነው። ገብቶሃል አይደል? ብላችኋል። ከዛ እንደዚህ ይላል ኤሳው የያዕቆብ ወንድም አልነበረምን ይላል እግዚአብሔር። ያዕቆብን ወደድሁ ኤሳውን ጠላሁ። በጣም ብዙ ጊዜ ጥቅስ ይነሳል። እንዴት እግዚአብሔር ያዕቆብን ወዶ ኤሳውን ይጠላል? እግዚአብሔር ምክንያት አልባ የሆነውን ፍቅር ሊያሳየን ስለፈለገ ልጆቹ ሳይወለዱ ኦኬ። እንዴት አንድ ሰው ሳይወለድ ስትወደው እኮ ምክንያት አልባ የሆነውን ፍቅር ሊያሳያቸው ስለፈለገ እኔ እኮ ያዕቆብን ወደድኩ ኤሳውን ጠላሁ፣ ሁለቱ እኮ ወንድማማቾች ናቸው ይላቸዋል። ገብታ ወንድማማቾች ናቸው እና ቀጥሎ ምንድነው እያላቸው ያለው? ያለ ምክንያት ነው የወደድኳችሁ። እና ጌታ ኢየሱስ በአዲስ ኪዳን መጣና አንድያ ልጁን እስከ መስጠት ብሎ ዮሐንስ የተረከው ክፍል ከላይ ያለውን ላንብብላችሁ። ብዙ ጊዜ ይህ ክፍል ግራ ይጋባል ሰውና ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ይሄ ክፍል ከገባ ባይዘው ትከፍታለህ የሆነ ነገር። ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል አለ። ይሄ ታሪክ የት ነው ያለው? እንሂድ እስኪ እንሂድ። ዘኍልቍ ምዕራፍ 21 ላይ ዘኍልቍ ምዕራፍ 21 ላይ ክፍሉ ልንገራችሁ፣ ረጅም ስለሆነ አንብቡት። ዘኍልቍ ምዕራፍ 21 ላይ የእስራኤል ልጆች ከግብፅ ከባርነት ሲወጡ ፈሳሹ እንደ ግድግዳ ሆኖላቸው ሲሻገሩ አለቱ ውሃ አፍልቆላቸው ውሃን ሲጠጡ ኪችን በሌለበት በምድረ በዳ ስጋን እየበሉ ቁርጥ እየበሉ
ፑቲክ በሌለበት ልብሳቸው ሳያረጅ ጫማቸው ሳይቀደድ በድንቅና በታምራት እግዚአብሔር ከዛ ከባርነት እያሻገራቸው አይገርምህም? እግዚአብሔር ላይ አጉረመረሙበት። አቦ ይሄ እንጀራ ሰውነታችንን ተጸየፈዋል። አንተ እግዚአብሔር ላይ አጉረመረሙ። ፏፏቴ በሌለበት ውሃ እየጠጡ ጸዳ ያለ በሐሩሩ ፀሐይ እግዚአብሔር በደመና ጥላ እየሆነላቸው እየተንከባከባቸው፣ ግን እግዚአብሔር ላይ አጉረመረሙ። የዚህ ጊዜ እግዚአብሔር ተቆጣ። ምን እንዳደረጋችሁ ታውቃለህ? ነዳፊ እባቦችን ላከባቸው። ነዳፊ እባቦችን፣ ገዳይ እባቦችን ላከባቸው። ከዛስ እንደዚህ ይላል። እሱን ክፍል ላንብብላችሁ። ቁጥር 5 ዘኍልቍ ምዕራፍ 21 ቁጥር 5 ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁ ይባላል። ለ400 ዘመን በባርነት ጡብን እየረገጡ ፈርዖን ጨቁኖ በክንዱ እየገዛቸው፣ እግዚአብሔር ግን ባሪያውን ሙሴን ልኮ እያወጣቸው ከግብፅ ለምን አወጣችሁን? አጉረመረሙ። ከዛስ እንጀራ የለም አሉ። እርቧቸው አያውቅም። አስታውሱ፣ እርቧቸው አያውቅም። እንጀራ የለም፣ ውሃ የለም፣ ጠምቷቸው አያውቅም። ሰውነታችን ይህንን ቀላል እንጀራ ተጸየፈ ብለው ተናገሩ። እስራኤላውያን አንዳንዴ ይገርሙኛል። ከዛስ እግዚአብሔር ምን አለ? እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ፣ ከእስራኤልም ብዙ ሰዎች ሞቱ ይላል። ከዛ ቁጥር 7 አሁን የእስራኤል ሕዝብ በጣም ነው የሚገርመኝ። ወዲሻ ቅድም እንደዛ ጓገጭ ብሎ አስበዋል። እግዚአብሔር ላይ ጓገጭ ስትል፣ ሙሴ ላይ ጓገጭ ስትል አይደለም እግዚአብሔር ላይ ሙሴ ላይ ጓገጭ ማለታቸው ራሱ ይከብዳል፣ ይደብራል። ከዛስ እግዚአብሔር እባቡን ልኮ ነካ ነደፍ አድርጎ ብዙ ሰው ሞቶ የሀገር ጥቅስ ሲያዩ ጥቅሱ እንደገና ህዝቡ እንደዚህ ያለ ህዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገረን በድለናል። ሶሪ አንተ እግዚአብሔር ከባድ ነው ሶሪ አለ። ከዛስ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ኧረ ከባድ ነው እግዚአብሔር፣ አንተ ይህንን እባብ እንዳያጠፋ ወደ እግዚአብሔር ጸልይልን ሙሴ እባክህን አሉት። ከዛስ እግዚአብሔርና ሙሴ በጣም ነው የሚገርሙኝ። ባይዝ አፍልታችኋል አላላቸው? እንደ እያንዳንድሽ አፍልተሻል። ትንሽ ነደፍ ያርግሽ። ሰው ቢሆን አስበው እንግዲህ እኔ ብሆን እንደው አያርገውና አይባልም፣ ይህ ምሳሌ አይሰጥም፣ ግን እንዲገባችሁ እኔ ብሆን አስፈጃቸው ነበር። አፈላችሁ እንዴ? ስንቅ ሳትይዙ እያበላዋችሁ ውሃው እንደ ግድግዳውን ሆኖ አሻገርኳችሁ። ፈርዖን ከነሰራዊት አሰጠምኩላችሁ። እዛ በግብፅ ያሳየዋችሁ ስንት ታምር ነው ያሳየዋችሁ። ጓጉንቸር እያመጣው እስራኤልን መታውላችሁ። ጨለማ አምጥቼ ለእናንተ ብርሃን ለእነሱ ጨለማ አረኩኝ። የእናንተ በኩር ሳይመታ የግብፅ በኩር ተመቷል። ስንት ታምር ነው ያደረግኩላችሁ። አበዛችሁት። ይሄ መጨረሻ ነው። ንደፋችሁ አላለ። ሙሴም ስለ ህዝቡ ጸለየ። ከዛ አሁንም እግዚአብሔር ሙሴ አያገባም፣ ህዝብ አፍልቷል፣ አያገባም አላለውም። መጠቀማቸው ቃላቶች እሺ እንዲገባ ነው፣ ቋንቋ መግባቢያ ስለሆነ። እግዚአብሔርም ሙሴን እንደዚህ አለው፣ እባብን ሰርተ በዓላማ ላይ ስቀል። የናሱ እባብ ነው። እሺ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በህይወት ይኖራል። ምን ማለት ነው? ስለ ኢየሱስ ነው አባት። ይህንማ እነግርሃለሁ ገና ብለህ ሳትጨርሰው። መስቀል ላይ ስለተሰቀለው ኢየሱስ ክርስቶስ ባየ ጊዜ ትድናለን ቃሉ። ከአንዳንድ ነው የሚገባኝ። እንዲህ የናሱ እባብ ነው ብላችሁ አስቡ። እሺ በደንብ ትሄድበታለህ። እሺ በደንብ ኤክስፕሌን እንድታወራ እፈልጋለሁ። የናስ እባብ ማለት የናሱ እባብ ለምሳሌ ብዙ ጊዜ በኦርቶዶክስ ቤተክርስቲያን እባብ ያለው ጳጳሶች ሚይዙት አይታችኋል። እሱ ማለት የናስ እባብ የናሱ ምሳሌ እና እሱን ሰራ። ከዛስ እስካሁን የብሉይ ኪዳንን ይጠቀማሉ። ማዝ ነው በዛ እስካሁን በብሉይ ኪዳን ነው ያሉት። ኢየሱስ ክርስቶስ እዚህ ጋር ስለ ነሐስ ራሱ ሲናገር ይቅርታ አድርግልኝ ስሜታዊ ስለሆነ እና ኢየሱስ ክርስቶስ አዳኝ እንደሆነ ኪዳን እንደተሰጠው
በአዲስ ኪዳን ላይ እሱ እንደሚመጣ እነ ኢሳያስ ሌሎችም ሲናገሩ ቆይተው እነ ሙሴም ጭምር በምሳሌ ነሐሱ የእባቡ ነሐስ እየተነገረ አሁንም ድረስ በሕግ የሚድኑ እየመሰላቸው ነሐሱን እየያዙ የሚቆሙ አባቶች አሉ። ተግባባል። ክርስቶስ እሱን ከተመለከት እሱን ካመለክ እንደምትድን በልብህ አምነህ በአፍህ ብትመሰክር ትድናለህ ይላል። ይህን ነው በቀላሉ የሚናገረው። ስለዚህ መስቀል ላይ የተሰቀለውን ኢየሱስ ክርስቶስን ከማመን ይልቅ በሕግ ለመዳን አሁንም የሚጓጓጡበት መንገዶች አሉ። ለዚህ ነው አሁን ራሱ ከይቅርታ ጋር ታቦት የአሁን ጊዜ አይደለም። በብሉይ ኪዳን በሕግ ምን እንፈልጋለን ብለው ጌታን ሲጠይቁት ነው እንዲሁ አኑሯቸው። በምንድን ነው የምናስደስትስ? የሰው ልጅ እግዚአብሔር ማስደሰት አይችልም። ዊክና መገዛት አንችልም። ስሜታዊ ነን እና ምን አደረገ? እሱ ነው የምትፈልጉት? እሺ 10 ሕግ ሰጣቸው። እነሱ 623 በላይ ሕግጋቶች አወጡ። ከ623ቱ አንዱን ብትስት ትሞታ፣ በቃ ሁሉንም አፈረሽ። ስለዚህ አሁንም ልል የምፈልገው ምንድን ነው፣ አሁንም የሀገር ታቦቶች አሉ ኢትዮጵያ ላይ ያውቁታል፣ እንዳልሆነ ያውቃሉ። ያቺን ግን ይዘው እስካሁን በሕግ ለመኖር የሚሞክሩ አባቶች አሉንና በጣም ነው ማዝነው። የክርስቶስን ማንነት መስቀል ላይ የተሰቀለውን ማንነት ከእንትን ለማድረግ ለማጥፋት አሁንም ድረስ የሚሰራበት መንገድ ነው እና እሱ ያሳዝነኛል። ያንን ለማለት ነው። ወንድሜ ቀጥልልኝ። በደንብ ነው የምንሄድበት። በደንብ አፕሊኬሽኑን ልስራ ብዬ ነውና እና ሙሴ የናሱን እባብ ስቀል አለው። ከዛስ የናሱ እባብ መሰቀል ብቻ አይደለም፣ የተነደፈው ሁሉ ሲያያት በህይወት ይኖራል። ያው መሰቀል ብቻ አይደለም፣ ከዛ መመሪያ አለው። የተነደፈው ሁሉ በህይወት ይኖራል አለውና ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። ባየ ጊዜ ዳነ። ይሄ የናስ እባብ ዮኒሻ አሁን ቢኖር እኛ ሀገር ምንም ያደርጉት ይመስላል? እኛ ሀገር ቢኖር ምንም ያደርጉት ይመስላል? ይሸጡታል፣ ይቸበቸባል ነው ብለህ የሚድኑበት መቸብቸብ ብቻ አይደለም፣ በኃይለኛው ነው እንጂ የሚመለከው በደንብ ነው የሚመለከው። እና የእስራኤል ልጆችም አንዳንዴ የእኛ ሀገር ክርስትናና የእስራኤል እንትን ተወራራሽነት አለውና እስኪ አንተ ይሄኛው የናሱ እባብ እስከዚህ ጊዜ ነበር እና የእስራኤል ልጆች ያፈነድዱለታል አልኩ። ልክ ነው። የሆነ ጊዜ እግዚአብሔር ሰርቶበታል። እግዚአብሔር ታምራት አድርጎበታል። በጣም በዘመናት ታይቶ የማይታወቅ ታምር። ግን የሆነ ጊዜ የሆነውን ታያለህ። ሁለተኛ ነገሥት ምዕራፍ 18 ቁጥር ስንት? ቁጥር 4 ነበር። ቁጥር 4 በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶችንም ቀለጣጠመ፣ የማምለኪያ አጸዶችንም ቆረጠ። የእስራኤል ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራ ይላል። አሁን ላይ እያደረግን ያለነው እኮ የመቀለጣጠም ስራ ነው። ታውቃለህ? የሆነ ጊዜ እግዚአብሔር የሰራባቸው አካላት ሰዎችም ይሁኑ እቃዎች አሁን ላይ የእግዚአብሔርን ቦታ ተክተው እየታጠነላቸው፣ ግን እግዚአብሔር ባሪያውን ላከና ቀለጣጠሙ። ያ ሙሴ የሰራውን እስከዚህ ዘመን ድረስ ማለት ያኔ ነብዩ እስከተነሳበት እስከ ሁለተኛ ነገሥት ምዕራፍ 18 ድረስ ያጥኑለት ነበረ። ይሄማ የራሴ ስራ ነው አላለም እግዚአብሔር። ይሄማ ለባሪያ የሰጠሁት ነው አላለም። ክብሩን የሚገፋ ስለሆነ ቀለጣጠመውና ነሁሽታን አለ። ዛሬም እግዚአብሔር በዚህ ቲክቶክ ላይ ነሁሽታን እያለን ነው። ብዙ የእግዚአብሔርን ክብር የሚጋፉ እግዚአብሔር በክብሩ አይደራደርምና የሚታጠንላቸው ብዙ ሰዎችን ባንነካም ትምህርቶቹን ግን እየቀለጣጠምን እንሄዳለን ማለት ነው። ይሄኛውን በአጋጣሚ ለማንሳት ስለፈለግኩኝ ነው። ወደ ዮሐንስ 3 ተመለስኩ። ስለዚህ አሁን ዮሐንስ 3 ላይ ቅድም ዘኍልቍ ምዕራፍ 21 ላይ አየን አይደለ? አሁን እዚህ ጋር ነው
ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ አለ። አሁን ታይፖሎጂ ፕሪቺንግ ይባላል። በቴዎሎጂ አስተማሪዎችም ተማሪዎችም ታይፖሎጂ ፕሪቺንግ ይባላል። በብሉይ ኪዳን የነበረ የሆነ ትምህርት ይመጣና እንደ ታይፖሎጂ ሆኖ በአዲስ ኪዳን ይገባል። ሙሴ በምድረ በዳ እባብን እንደሰቀለ ታይፖሎጂ እንደሰቀለ እንዲሁ የሰው ልጅ ሊሰቀል ይገባዋልና። ኦኬ ሙሴ የናሱን እባብ በሰቀለ ጊዜ እስራኤላውያን ሁሉ ከሞት አልዳኑ። ሙሴ የናሱን እባብ በሰቀለ ጊዜ የተነደፉ ሁሉ አልዳኑም። የዳኑት የተሰቀለውን የናሱን እባብ ያዩ ሰዎች ናቸው። መሰቀሉ ብቻ አላዳናቸውም። መሰቀሉ ብቻ ከሞት አላስመለጣቸውም። እግዚአብሔር እንዳለው የናሱን እባብ ስቀልና የናሱን እባብ ያዩ ሁሉ በሕይወት ይኖራሉ እንዳለው ደግሞም በሕይወት ያዩት ሁሉ በሕይወት እንደኖሩ ደግሞም እንደዳኑ ልክ እንደዛ አሁንም ይሄ ታይፖሎጂ ዮሐንስ ያመጣና ይሄኛው የተሰቀለው ኢየሱስ የሚያምን በእርሱ የሚያምን በማ በተሰቀለው በማ በናዝሬቱ ጌታ በኢየሱስ ክርስቶስ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲወዷልና። ያኔ ቲክቶክ ቢኖር እስራኤላውያን አይገርምም? ብዙ ኢንፎርሜሽን ቢኖራቸው ስለ ናሱ እባብ ጠለቅ ያለ እውቀት ቢኖራቸው በየቲክቶካቸው እየለቀቁ ይሄው የናሱ እባብ ተሰቅሏል ቢሉ ሙሴ እኮ የናሱን እባብ ሰቅሏል ቢሉ ባያዩት አይድኑም። ያላቸው ኢንፎርሜሽን አያድናቸውም። የሚያድናቸው የተሰቀለውን የናሱን እባብ የማየት ግዴታ አለባቸው። አሁንም ስለ ኢየሱስ ጠለቅ ያለ እውቀት ሊኖርህ ይችላል። ጠለቅ ያለ እንደውም በግሪኩ የምታብራራ በግዕዝ የምታወራ በጣም በተለያዩ ቋንቋዎች እየደረደርክ ስለ ኢየሱስ ልታወራ ትችላለህ። ኢንፎርሜሽኑ ሊኖር ይችላል። ግን ያ ኢንፎርሜሽን ወደ መዳን ካልመራ ይሄ ባዮሎጂ ከቴዎሎጂ አይተናነስም። ከቴዎሎጂ ቴዎሎጂ እምነት ሲኖርበት ነው ወደ ዘላለም ሕይወት የሚመራ እናሳ የናሱ እባብ ያዩ በሕይወት እንደዳኑ ልክ እንደዛ የተሰቀለውን ኢየሱስ ያመኑ የዘላለም ሕይወት አላቸው። እነማን ናቸው? ማንም በደለኛ ሊሆን ይችላል። የየትኛውም የሃይማኖት አማኝ ሊሆን ይችላል። ነጭ ጥቁር ሊሆን ይችላል። ወንድ ሴት ልትሆን ትችላለች። ልዩነት የለበትም። ይሄኛው የተሰቀለው ኢየሱስ ለየት የሚያደርገው ከናሱ እባብ የናሱ እባብ የሚሰራው ለእስራኤል ብቻ ነው። ዜዶ ትችላለህ ወንድሜ፣ እግዚአብሔር ይባርክ። ይህ ከበድ ያለ ይሄ ጫን ያለው መጣ የሚባለው ነው። የትም የማያፈናፍን ወንጌል እየሰበከን ነው። የትም ሄድ የማይቻለው እግዚአብሔር አብዝቶ ይባርክ። ቀጥልልኝ ማለት ስላለብኝ ነው፣ ስላላስቻለኝ ነው ወንድሜ። መፈናፈን የማይቻል ወንጌል እየሰጠን ነው። ብርክ በልልኝ። ኮፒ እንማራለን ወንጌልን። የናሱ እባብ በተሰቀለ ጊዜ ገንዘብ ያላቸው ሰዎች ከተነደፉበት ንድፊያ አላዳናቸውም። የናሱ እባብ በተሰቀለ ጊዜ ያላዩ ሰዎች ወጣቶች ስለሆኑ ብቻ አልዳኑ። በጣም ባይዜ ጥበበኞች ነበሩ። ጥበበኞች ስለሆኑ አልዳኑም። ያዩት ሰዎች በሕይወት ኖረዋል። ይሰማል ወይ አዋጅ? ዛሬም በቀራንዮ መስቀል ላይ የተሰቀለው የናዝሬቱ ጌታ ኢየሱስ ክርስቶስ ዛሬ መገናኛ ላይ ቆሜ ኢየሱስ ያድናል ብዬ ስሰብክ እንደ ኢየሱስ እኮ ልክ ነህ፣ ታውቀዋለህ፣ ታምንበታለህ ወይ ነው እያልኩ ያለሁት። ለዛም ነው እኮ ዮሐንስ ሲናገር እንደውም ምዕራፍ 3 ከመሻገሩ በፊት ከምዕራፍ 2 በፊት ስለ ኢየሱስ ክርስቶስ አምላክነት አውርቶ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ብሎ ዘላለማዊ ቃልነቱን ዘላለማዊ አምላክነቱን ነግሮን ከድንግል ማርያም ሰው ሆኖ መምጣቱን ቃልም ስጋ ሆነ ብሎን ምን እንደሚለን ታውቃላችሁ? ለተቀበሉት ወደ ገዛ ወገኖች እኮ መጥቷል እኮ ልክ ነው። ወደ ገዛ ወገኖች ተቀላቅሏል። እነሱ አልተቀበሉትም። ነገር ግን ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ስልጣንን ሰጣቸው። የተቀበሉት ያመኑት የዘላለም ሕይወት ያለምንም ቅድመ ሁኔታ ምንም አይነት ሚዛን ላይ ሳትወጣ የዘላለም ሕይወት ታገኛለህ። ታውቃላችሁ ጳውሎስ በዳነበት መንገድ ነው እኔና እናንተ ዳነው። ጳውሎስ ያገኘው የዘላለም ሕይወት ነው እኔና እናንተ ያገኘው። አንዳንድ ሰው ይደነግጣሉ እንዴ ይላል። አዎ ለየት ያለ የዘላለም ሕይወት የለም ብራዝ። አንዱ ጌታ
ለሚያምኑት የዘላለምን ሕይወት ሰጥቷቸዋል። እንዴት? እንዲያው ያለ ምክንያት። እንዴ ዜዶን እኮ ባድነው ወደፊት እኮ ያገለግለኛል ይሰብክልኛል ምናምን ብሎ መሰለህ እንዴ? መጽሐፍ ሲናገር እኮ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ላይ እንደዚህ አለ፣ እኔና እናንተ በበደልና በኃጢአታችን ምን ነበርን? ሙታን ነበርን። ሙታን ነበርን። ሙታን ምኑ ይወደዳል? ሙታን ምኑ ይሰባል ለመወደድ? መጽሐፍ ቅዱስ በጣም ነው የሚገርመኝ። የኛ መውረድ የኛ መጨረስ ሊነግረን ሲፈልግ ከእግዚአብሔር ጋር ዲስኮኔክት ማድረጋችን ሊነግረን ስለፈለገ ሙታን ነበርን አለ። ከዛስ ሃሌሉያ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ከልጁ ጋር ሕይወት ሰጠን። ሃሌሉያ። ከሙሴ ጋር ሕይወት ሰጠን ለምን አላለም እንዴ? ከዛ ከታላቁ ነብይ ከሙሴ ጋር እኮ ሕይወት ቢሰጠን እኮ በቂ ነበር ለዚህ ለወራዳው ሰውዬ። ከዳዊት ጋር እንደ ልቤ ካለው ከዳዊት ጋር ሕይወት ሰጠን ቢል እኮ በጣም እኮ በቂና ከበቂ በላይ ነበረ። ግን የነሱ ሕይወት ሰማይ የረካበት ሰማይ የተደሰተበት ዘላለማዊ አይደለምና ሰማይ የረካበት ደግሞም ዘላለማዊ የሆነ አንድ ሕይወት አለ። እርሱም የልጁ የኢየሱስ ክርስቶስ ሕይወት ይባላል። እግዚአብሔር ሲወደን በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ የፍቅሩ የተነሳ ከልጁ ጋር ሕይወት ሰጠን በኢየሱስ ክርስቶስ። በምድር ላይ የብዙ ነገር ባለጠጋ የብዙ ነገር ባለሀብት ልታዩ ትችላላችሁ። ነገር ግን አንድ አለ፣ የምህረት ሀብታ ምሮ ምህረት የማያልቅበት አንተን ምሮ አሁንም አበዛኸው ብሎ አንተ ላይ የቁጣ ሰይፉን የማይመዝ የምህረት ሀብታም የምህረት ሀብታም። አንድ ባለጠጋ ሰው ልጁ በአባቱ ባለጠግነት ባለጠጋ እንደሚሆን ልክ እንደዛ አንድ ባለጠጋ ሀብታም በልብስ እንደማይራዙ እንደማይበርዳቸው እንደማይራቡ ልክ እንደዛ እኔና እናንተ በምህረት አንራብም። ለምን? አባታችን የምህረት ሀብታም አባታችን የምህረት ሀብታም ነው። የኔ ወንድም የምስራች ደክማችኋል ወይ? በጣም ብዙ ከመዛልና ከመድከማችሁ የተነሳ እግዚአብሔር በእናንተ ላይ ተስፋ የቆረጠ የሚመስላችሁ ነገር አለ። ሁኔታዎች እየመጡ እግዚአብሔር በእናንተ ተስፋ እንደቆረጠ የሚሰብኳችኋሉ። ዛሬ እነዚህን ስብከቶች ሁሉ የሚሽር አንድ ሕያው ስብከት አወራላችኋለሁ። አባታችሁ የምህረት ሀብታም አባታችሁ የምህረት ሀብታም ነው። የምህረት ሀብታም ነው። የምህረት ሀብታም ነው። የሆነሽ አንድ ታሪክ ላካፍልን። የኔ እናት በ14 ዓመቷ ነው የወለደችኝ። በ14 ዓመቷ ነው የወለደችኝ እና አሁን የኔ ልጅና የኔ ወንድም ባይዘው እኩያሞች ናቸው። እኩል ነው የወለድነው። የመጀመሪያ ልጄና እሷ ልጅ የኔ ወንድም ማለት እና ከአባቴ ጋር ተፋታ። ረጅም ጊዜ ሳላየው ነው ከእሷ ጋር ያደግኩት እና የሆነ ጊዜ ላይ ልጅ አባቱን እንደሚፈልግ ልክ እንደዛ እኔም አባቴን መፈለግ ጀመርኩ። እና እንደ ድል ሆኖ ምናልባት 2 ቀን 3 ቀን ብቀድም መልካም ነበር። እንደ ድል ሆኖ ግን የደረስኩት ድንኳን ላይ ነበር። በህይወት አልደረስኩበት እና በጌታ አይደለሁም። ዱርዬ ነኝ። አዲስ አበባ ልጅ ታውቃላችሁ። እንኳን እንደዚህ አይነት ምክንያት አግኝቶ በጣም ልቤ ተሰበረ። በትንሹ እድሜ ዱርዬነት ውስጥ ገባው። ከቃልቲ እስከ ሸዋሮቢት በወንብድና የታሰርኩባቸው እስር ቤቶች ናቸው። እነዚህ ንቅሳቶች የዛ ምሳሌ እንዲሆኑ እግዚአብሔር ለምስክርነት ያስቀመጣቸው ናቸው እና የለን እና ብዙ ጊዜ ይደብረኛል እና መደበርና ማዘን ያቆምኩት መቼ እንደሆነ ታውቃለህ? በጌታ ሆንኩኝና እንደዚህ ገለጥ ሳረግ አንድ ጥቅስ አገኘው እና የከፈትኩት አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ ነው እና እንደዚህ ይላል፣ የእግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር እንዴት ያለውን ፍቅር እንደሰጠን ይሁን እንዲሁም ነን ይላል። ይሄ አባት ደክማችሁ ዝላችሁ እሱን ፍለጋ የሆነ ቀን ልክ እኔ አባቴን ፍለጋ የሆነ ቦታ እንደሄድኩኝ ልክ እንደዛ ወደ ሰማዩ አባታችሁ ዘወር ያላችሁ ቀን እሱ ሞቶ ድንኳን የሚጠብቃችሁ አባት አይደለም። እሱ ሞትን ያሸነፈ አባት ነው። እሱ ዘላለማዊ አባት ነው። እሱ የኔና የእናንተ መምጣት ከደጅ ቆሞ የሚጠባበቅ አባት ነው። ድንቅ አባት ነው። በጣም ድንቅ አባት ነው እና የሆነ ጊዜ ከቤት ወጥቼም ስለነበረ በጌታ ሆኜ እና ስደት ላይ ነው ያለሁት። ስደት ላይ ሚስ
በጌታ በመሆኔ ምክንያት ተሰድጄ ማለት ነው። እና አንዳንድ ሰዎች የኔ እናት እኮ እንዲያርግ አስተማረችኝ፣ የኔ አባት እንደዚህ አድርጎ አስተማረኝ የሚሉ በጣም ብዙ ነገር ያወራሉ። እኔ ግን አላዝንም። ምክንያቱም አሁን ገራሚ አባት ጋር ተጠግቻለሁ፣ የማይሞት አባት ጋር ተጠግቻለሁ። እንደው መጽፋለሁ አንድ ጊዜ እንደ መዝሙር አድርጌ ግጥም ጻፍኩኝ። ምን ይላል መሰለ እና እናቴ እኮ መሬት ሸጣ እንደዚህ አስተማረችኝ፣ እናቴ እንትን ሸጣ ባጃጅ ገዛችልኝ የሚሉ በጀማ መሀል ይወራልና እንደዚህ አልኩኝ። የሚያደርገው ጠፍቶት ዝምታን አይመርጥም፣ ከኔ አይሸሸግም። አወይ ልጄ ብሎ ለጥያቄ መልስ መሬቱን አይሸጥም። እስራት ለመፍታት ጠበቃን አይቀጥርም፣ ፍርድ ቤት አይቆምም። ብቻ እንዲህ ያደርጋል፣ ድምፁን ልኮ መልስ ይሰጣል። አይገርምም?